ዓለም የትንፋሽ ማቆያ ያጣች የሚመስልበት ሰማዩ በባሩ ጭስ ባህሩ ደግሞ በብረት ለበስ የጦር መርከቦች በሚታወቅበት በዚህ አስፈሪ ወቅትም የሰው ልጅ ዕጣ ፈንታ በሁለት ውቅያኖሶች መካከል በሚዋልሉ ውሳኔዎች ላይ ተንጠልጥሏል። ጸጥታው በሰፈነባቸው የኤዥያ ውቅያኖሶች ላይ ዛሬ ግን የኃያላን መንግስታት ጥንካሬ መለኪያ የዲፕሎማሲው መድረክና የጦርነት አውድማ ሆኗል። የባህር ሞገዶችም የሰላምን ዋዜማ ማዜም ካቆሙ ሰንብተዋል። ይልቁንም በውሃው ላይ የሚንሳፈፉት ግዙፍ የነዳጅ ታንከሮች በውስጣቸው የያዙት ጥቁር ወርቅ ለዓለም ብርሃን ሳይሆን ለታላቅ ፍንዳታ ሰበብ እየሆኑ ይመስላል። የኢራን ከፊል መንግስት የዜና ወኪሎች እንደዘገቡት ከሆነ የአገሪቱ የአብዮታዊ ዘብ ረቡዕ ዕለት በሰርጡ ላይ ዩፎሪያ የተባለች ሶስተኛ የንግድ መርከብ ላይ ጥቃት ፈጽሟል። መርከቧ በኢራን የባህር ዳርቻ ላይ እንደምትገኝ ቢነገርም ዝርዝር ሁኔታው ግን አሁንም በግልጽ አልተነገረም። ይህ ድርጊት ኢራን ቀደም ሲል በቁጥጥር ስር ካዋለቻቸው ኢፓሚኖኖንዳስ እንዲሁም ኤምኤስሲ ፍራንቼስካ ከተባሉ መርከቦች ቀጥሎ የተፈጸመ ሲሆን ከመጋቢት ወር አጋማሽ ጀምሮ ሰፍኖ የነበረውን አንጻራዊ ጸጥታም ዳግም ወደ ከፍተኛ ግጭት ቀይሮታል። በዚህ የባህር ላይ ፍጥጫ ውስጥም እጅግ አስገራሚው ክስተት ከቴህራን የሚሰሙት መግለጫዎች ናቸው። ባሳለፍነው አርብ የኢራን የውጭ ጉዳይ ሚኒስትር የሆርሙዝ የባህር ወሽመጥ ለትራፊክ ክፍት መሆኑን በይፋ ቢያውጁም በሚቀጥለው ቀን ግን አብዮታዊ ዘቡ መግለጫውን በማስተባበል ሰርጡ ዝግ መሆኑን አስታውቆ ነበር። ይህ በመንግስት ዲፕሎማቶችና በወታደራዊ ክንፉ መካከል የሚታየው አለመግባባትም በባህሩ ላይ ለሚንቀሳቀሱ መርከቦች ትክክለኛው የጉዞ ፈቃድ መቼ ነው የሚል ታላቅ ብዥታን ፈጥሯል። እንደ ደህንነት ተንታኞች ገለጻ ከሆነ ይህ ብዥታ ድንገተኛ ሳይሆን የታቀደ ስትራቴጂ ሊሆን ይችላል። ኢራን አልፎ አልፎ የምትሰነዝራቸው ጥቃቶች የባህር ላይ ኢንሹራንስ ክፍያን ጣሪያ እንዲናክ ያደርጋሉ። ይህ ደግሞ በድርድር ጠረጴዛ ላይ አሜሪካን ለማስጨነቅ እንደ ትልቅ የመደራደሪያ ካርድ የሚያገለግል የኢኮኖሚ ጦር መሳሪያ ነው። በሌላ በኩል ዋሽንግተን በኢራን ላይ ጣለችውን የባህር ላይ ከበባ ለማጥበቅ ቆርጣ የተነሳች ትመስላለች። የአሜሪካ የባህር ኃይል ከሆርሙዝ ወሽመጥ 2000 ማይሎች ርቆ በሚገኘው የቤንጋል ባህረ ሰላጤ ውስጥ አንዲት የኢራን የነዳጅ ታንከርን በቁጥጥር ስር መዋሉ አሜሪካ ከሰርጡ ውጭም ቢሆን ረጅም እጅ እንዳላት ለቴህራን ያስጠነቀችበት እርምጃ ሆኗል። አሜሪካ ማዕከላዊ ዕዝ እስካሁን 20 የሚሆኑ ከኢራን ጋር ግንኙነት ያላቸውን መርከቦች ማገዱ ቢገልጽም እውነታው ግን ከዚህ የተለየ ሆኗል። የባህር ላይ መረጃና አጠናካሪ ተቋማት እንደሚሉትም የኢራንን ነዳጅ የሚጭኑ የጥላ መርከቦች ወይም ሻዶ ፍሊት አሁንም በድብቅ ከበባውን ጥሰው እያለፉ ነው። ከሚያዝያ 13 ጀምሮ ብቻ ቢያንስ 11 ታንከሮች ነዳጅ ጭነው ከባህረ ሰላጤው መውጣታቸው ይነገራል። እዚህ ላይ ዋሽንግተን ትልቅ የፖሊሲ አጣብቂኝ ውስጥ ወድቃለች። ከበባውን እጅግ ካጠበቀችው የዓለም የነዳጅ ዋጋ ይንራል። ይህ ደግሞ የዓለምን ኢኮኖሚ ይጎዳል። በተጨማሪም አብዛኛው ነዳጅ የሚላከው ወደ ቻይና በመሆኑ ፕሬዚዳንት ዶናልድ ትራምፕ በግንቦት ወር ወደ ቤጂንግ የሚያደርጉትን ጉብኝት ግምት ውስጥ በማስገባትም ከቻይና ጋር ያለን ግንኙነት እንዳያሻክሩ ጥንቃቄ ማድረግ ይኖርባቸዋል። ጦርነቱ ቆሞ የሰላም ስምምነት ቢፈረም እንኳ የሆርሙዝ የባህር ወሽመጥ ወደ ቀድሞ ሰላማዊ እንቅስቃሴው ለመመለስ ረጅም ጊዜ እንደሚወስድ ተንታኞች ያስጠነቅቃሉ። የዓለም የነዳጅ ታንከሮችን መረብ እንደገና ለማደራጀት ብቻ ከ6 እስከ 8 ሳምንታት የሚወስድ ሲሆን የመርከብ ባለቤቶችና የኢንሹራንስ ኩባንያዎችም በአካባቢው ላይ እምነት አሳድረው መደበኛ ስራቸውን ለመጀመር ተጨማሪ ሳምንታት ያስፈልጓቸዋል። ከሁሉም በላይ ግን የመርከብ ኩባንያዎች የሚፈልጉት ጊዜ የተኩስ አቁም ሳይሆን ዘላቂና አስተማማኝ ዋስትና ነው። የኢራን የሚሳኤልና የድሮን አቅም እስካለ ድረስም ቴህራን ይህንን የባህር ላይ ካርድ ለወደፊትም እንደምትጠቀምበት ስጋት አለ። ስለዚህም የሆርሙዝ የባህር ወሽመጥ መከፈት ከወታደራዊ ውሳኔ ይልቅ ጥልቅ የሆኑ የዲፕሎማሲ ስምምነቶችንና ዓለም አቀፍ የደህንነት ዋስትናዎችን የሚጠይቅ እጅግ ውስብስብ ሂደት ሆኖ ይቀጥላል። ይህ በእንዲህ እንዳለም የአሜሪካ የጦር ኃይል በኤዥያ ባህሮች ውስጥ በወሰደው ያልጠበቀ እርምጃ ቢያንስ 3 የኢራን ሰንደቅ ዓላማ ያረፈባቸውን ግዙፍ የነዳጅ ታንከሮች በቁጥጥር ስር መዋሉን የባህር ላይ ደህንነት ምንጮች በከፍተኛ ስጋት እየገለጹ ነው። የድርጊትም በህንድ በማሌዥያና በስሪላንካ አቅራቢያ የሚገኙትን የንግድ መስመሮች ዳግም ወደ ጦርነት ቀጠናነት ቀይሯቸዋል። ዋሽንግተንም በኢራን ላይ የባህር ላይ ንግድ የጣለችው የከበባ ስምምነት ወይም ብሎኬድ ሀገሪቱን ከዓለም ገበያ ለማግለል የታለመ ቢሆንም ኢራንም በበኩሏ የዓለምን የነዳጅ መስመር ቁልፍ በሆነው በሆርሙዝ የባህር ወሽመጥ በኩል የሚንቀሳቀሱ መርከቦች ላይ ተኩስ በመክፈት ምላሽ እየሰጠች ነው። ከ2 ወራት በፊትም አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት ዓለምን ወደማይቀለበስ ቀውስ ውስጥ እየገፋት ነው። ምንም እንኳን ለጊዜው እረፍት የሚሰጥ የሚመስለው የተኩስ አቁም ስምምነት ቢኖርም የሰላም ድርድሩ እንደገና እንደሚጀምር የሚያሳይ አንዳችም ጭላንጭል አይታይም። የሆርሙዝ የባህር ሰርጥ መዘጋት ደግሞ በዓለም አቀፍ ደረጃ የሚንቀሳቀሰውን 1/5 የነዳጅና የጋዝ አቅርቦት ማስተጓጎሉ መላው ዓለም በከፍተኛ የኃይል ቀውስ ውስጥ እንዲዘፈቅ አድርጎታል። የአሜሪካ ኃይሎችም በቅርብ ቀናት ውስጥ አንዲት የኢራን የጭነት መርከብና አንዲት የነዳጅ ታንከር መያዛቸው የሁኔታውን አሳሳቢነት ይበልጥ ያገዝፈዋል። ኢራንም ዝም ብላ አልተቀመጠችም። ረቡዕ ዕለት በሆርሙዝ የባህር ወሽመጥ በኩል ለመውጣት የሞከሩ 2 የኮንቴነር መርከቦች ላይ ተኩስ በመክፈት በቁጥጥር ስር መዋሏን አስታውቃለች። ይህ እርምጃም ጦርነቱ ከተጀመረ ወዲህ ኢራን ለመጀመሪያ ጊዜ የፈጸመችው የመርከቦች ጠለፋ ሆኖ ተመዝግቧል።
ነገሩ እንዲህ ነው። የአሜሪካ ኃይሎች ባለፉት ጥቂት ቀናት ውስጥ ቢያንስ 3 ተጨማሪ የኢራን የነዳጅ ታንከሮችን አቅጣጫቸውን እንዲቀይሩ አድርገዋል። እንደ ሮይተርስ ዘገባ ከሆነ የአሜሪካና የህንድ የባህር ላይ ንግድ ምንጮች እንዲሁም የምዕራቢያን የደህንነት ተቋማት ይህንን መረጃ በይፋ አረጋግጠዋል። ምንም እንኳን የአሜሪካ ወታደራዊ አዛዦች ስለዚህ ጉዳይ እስካሁን ዝርዝር መግለጫ ለመስጠት ባይፈልጉም በባህሩ ላይ ያለው ሁኔታ ግን ሌላ ታሪክ እየነገረን ነው። ከታገቱት መርከቦች መካከል አንዷ ዲፕሲ የተሰኘችው ግዙፍ የኢራን ታንከር ናት። ይህች መርከብም ከፍተኛ መጠን ያለው ድፍድፍ ነዳጅ ጭና ባሳለፍነው ሳምንት በማሌዥያ የባህር ዳርቻ ላይ በክትትል መሰረት ታይታ የነበረ ቢሆንም አሁን ግን በአሜሪካ ቁጥጥር ስር ሆና አቅጣጫዋን እንድትቀይር ተገዳለች። ሌላኛዋ መርከብ ደግሞ ሴቬኒክ የምትባል ሲሆን በአንድ ጊዜ እስከ 1 ሚሊዮን በርሜል ነዳጅ የመጫን አቅም አላት። በወቅቱም ከጠቅላላ አቅሟ 60 በመቶ የሚሆኑ ነዳጅ ጭና በማሌዥያ ዳርቻ ላይ ታይታ የነበረ ቢሆንም አሁን ግን በኃያላኑ እጅ ወድቃለች። ሶስተኛዋና እጅግ ግዙፏ ታንከር ደግሞ ዶሪና ትባላለች። 2 ሚሊዮን በርሜል ድፍድፍ ነዳጅ አጭቃ ወደ መድረሻዋ ስትጓዝም በደቡብ ህንድ ዳርቻ ላይ በአሜሪካ የባህር ኃይል ጥቃት መርከብ ወይም ዲስትሪየር ታጅባ እንድትጓዝ ተገዳለች። የአሜሪካ ማዕከላዊ ዕዝ ወይም ሴንትኮም በኤክስ ገጹ ላይ ባወጣው መግለጫ ዶሪና የተቀመጠውን የባህር ላይ ከበባ ጥሳ ለማለፍ በመሞከሯ ምክንያትም በቁጥጥር ስር መዋልና በህንድ ውቅያኖስ ላይ በአጃቢነት እየተመራች መሆኑን በይፋ አረጋግጧል። በተጨማሪም ደሪያ የተባለችው ሌላ የኢራን ታንከር በቁጥጥር ስር ውላለች ተብሎ ይታመናል። ይህች መርከብም በህንድ ውስጥ ነዳጅን ለማውረድ ሞክራ የነበረ ቢሆንም አሜሪካ ከኢራን ነዳጅ ለሚገዙ ሀገራት የሰጠችው የቅናሽ ጊዜ ወይም ዌይቨር ጉድለት በማብቃቱ ምክንያትም ሳይሳካለት ቀርቷል። የአሜሪካው ማዕከላዊ ዕዝ እንዳለው ከሆነ ከበባው ከተጀመረ ወዲህም 29 የሚሆኑ መርከቦች አቅጣጫቸውን እንዲቀይሩ አሊያም ወደ መጡበት ወደብ እንዲመለሱ ተደርጓል። የባህር ላይ ደህንነት ባለሙያዎች እንደሚሉት ከሆነ የአሜሪካ ጦር እነዚህን መርከቦች ከሆርሙዝ የባህር ወሽመጥ ጠርቀው በሚገኙ ክፍት ውቅያኖሶች ላይ ኢላማ እያደረገ ያለው በኦፕሬሽን ወቅት ሊያጋጥሙ የሚችሉ የባህር ላይ ፈንጂዎችን ወይም ፍሎቲንግ ማይንስ ስጋትን ለመቀነስ ነው። ይህ የባህር ላይ ቼዝ ጨዋታም ዓለምን ለከፋ ኢኮኖሚ ቀውስ የዳረጋት ቢሆንም በሁለቱ ሀገራት መካከል ያለው የኃይል ፍጥጫ ግን አሁንም እንደቀጠለ ነው። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ለመሰንዘር አቅደውት የነበረውን ጥቃት ላልተወሰነ ጊዜ ማራዘማቸውን ተከትሎ ኢራን በሆርሙዝ የባህር ሰርጥ ላይ ያላት ቁጥጥር ይበልጥ አጥብቃለች። ትራምፕም በድንገተኛ ውሳኔ የተኩስ አቁም ስምምነቱን ለማራዘም መወሰናቸው በዋሽንግተን ውስጥ መነጋገሪያ ሆኗል። ሆኖም ግን የኢራን ባለሥልጣናት ይህንን የተኩስ አቁም ማራዘሚያ እንደማይቀበሉትና በባህር ላይ የተጣለው ከበባ ራሱ እንደ ጦርነት አዋጅ እንደሚቆጠር እየገለጹ ነው። የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪው መሐመድ ባገር ጋሊባፍ እንደተናገሩት የተኩስ አቁም ስምምነት ትርጉም የሚኖረው በኢራን ላይ የተጣለው የባህር ላይ ከበባ ሲነሳ ብቻ ነው። በወታደራዊ ወረራ ያላሳካችሁትን ግብ በጉልበተኝነት አታሳኩትም። ብቸኛው መንገድም የኢራን ሕዝብ መብት እውቅና መስጠት ነው ሲሉ በቁጣ ገልጸዋል። የሆርሙዝ የባህር ወሽመጥ ለዓለም አቀፍ የነዳጅ ንግድ ቁልፍ መሆኑ የሚያውቁት ጋሊባፍም ከበባው እስካልተነሳ ድረስ ሰርጡን በሰላም መክፈት እንደማይቻል አስረግጠው ተናግረዋል። ፕሬዚዳንት ዶናልድ ትራምፕም በኢራን የኃይል ማመንጫዎችና የሲቪል መሠረተ ልማቶች ላይ ቦምብ ለመጣል ደጋግመው ቢዝቱም በተባበሩት መንግስታትና በሌሎች ዓለም አቀፍ ተቋማት ግፊት ምክንያትም ወደ ኋላ እያፈገፈጉ ይገኛሉ። እንዲህ አይነቱ ጥቃትም ዓለም አቀፍ የሰብአዊ መብት ሕግን እንደሚጥስ በተደጋጋሚ ማስጠንቀቂያ ሰጥቶባቸዋል። ሆኖም ግን ጦርነቱ ከጀመረ 2 ወራት ቢቆጠሩም ሰላምን ሊያመጣ የሚችል ምንም አይነት መሻሻል አልታየም። በዚህ መሃል ግን የኢራን አብዮታዊ ዘብ 2 የንግድ መርከቦችን በቁጥጥር ስር አውሎ ወደ ኢራን ዳርቻዎች አጅቧቸዋል። ፓሚኖንዳስ የተባለችው በላይቤሪያ ሰንደቅ ዓላማ የምትመራ መርከብና ኤምኤስሲ ፍራንቺስካ የተባለችው የፓናማ መርከብ አስፈላጊው ፈቃድ ሳይኖራቸውና የአቅጣጫ ጠቋሚ መሳሪያዎቻቸውን አጥፍተው ሲንቀሳቀሱ ተገኝቷል በሚል በቁጥጥር ስር ውሏል። ሌላኛዋ የላይቤሪያ ኮንቴነር መርከብም ተኩስ ተኮፍቶባት የነበረ ቢሆንም ምንም አይነት ጉዳት ሳይደርስባት ጉዞዋን ቀጥላለች። የዋይት ሀውስ ቃል አቀባይዋ ካሮሊን ሌቪት ለፎክስ ኒውስ እንደተናገሩትም እነዚህ መርከቦች የአሜሪካ ወይም የእስራኤል ስላልሆኑ ጠለፋው የተኩስ አቁም ስምምነቱን እንደመጣስ አይቆጠርም። ሆኖም ድርጊቱን የባህር ላይ ውንብድና ሲሉ ፈርጀውታል። በባህር ላይ ያለው ይህ ውጥረትም በዓለም አቀፍ የነዳጅ ዋጋ ላይም ከፍተኛ ተጽዕኖ እያሳደረ ቀጥሏል። የብሬንት ድፍድፍ ነዳጅ ዋጋም በአንድ በርሜል ከ$100 በላይ ሆኖ የቀጠለ ሲሆን ይህም ለዓለም ኢኮኖሚ ትልቅ ስጋት ሆኗል። በዚህ ሁሉ ትርምስ ውስጥም ፓኪስታን በሁለት ወገኖች መካከል ድልድይ ለመሆን እየሞከረች ነው። ፕሬዚዳንት ትራምፕም የፓኪስታን አማላጆች ባቀረቡ ጥያቄ መሰረት የኢራን መሪዎች ግልጽና ወጥ የሆነ የሰላም ሀሳብ ይዘው እስኪመጡ ድረስም ጦርነቱን ለማቆም መስማማታቸውን ገልጿል። ሆኖም ለዚህ ውይይት ምንም አይነት የጊዜ ገደብ አልተቀመጠም። ባሳለፍነው ሳምንት በኢስላማባድ የተካሄደው የመጀመሪያው ከሰላም ድርድር ምንም አይነት ውጤትን ሳያመጣ መበተኑ ይታወሳል።
ዋሽንግተንም ኢራን ከፍተኛ የዩራኒየም ማበልጸግ ስራዋን እንድታቆምና የኒውክሌር የጦር መሳሪያ የመስራት ህልሟን እንድትሰርዝ ትፈልጋለች። ኢራን በበኩሏ የኒውክሌር ፕሮግራሟ ለሰላማዊ ዓላማ ብቻ መሆኑን በመግለጽም በእሷ ላይ የጣለው ማዕቀብ እንዲነሳ፣ በጦርነቱ ለደረሰባት ጉዳት ካሳ እንዲከፈላትና በሆርሙዝ የባህር ወሽመጥ ላይ ያላት የበላይነት እውቅና እንዲሰጠው ትጠይቃለች። ከዚህም ባለፈ ኢራን በእስራኤልና በሊባኖስ ሂዝቦላ መካከል የተኩስ አቁም እንዲደረግ እንደ ቅድመ ሁኔታ አቅርባለች። ጦርነቱ ወደ ሊባኖስ ተስፋፍቶ ባሳለፍነው ረቡዕ ብቻ በእስራኤል የአየር ጥቃት ቢያንስ 500 ሰዎች መሞታቸው ታውቋል። ከእነዚህ መካከል ሊባኖሳዊቷ ጋዜጠኛ አማል ኻሊል ትገኝበታለች። የአጋጣሚ የተኩስ አቁም ስምምነቱ ከታወጀ ወዲህ እጅግ ደም አፋሳሽ ቀን ሆኖ ተመዝግቧል። በኢራን ውስጥም ቢሆን ሁኔታዎች ረጋ ያሉ አይደሉም። በመንግስት መገናኛ ብዙሃን እንደተዘገበው ከእስራኤል የስለላ ድርጅትና ከተቋሚ ቡድኖች ጋር ግንኙነት አለው የተባለ አንድ ግለሰብ በሞት እንዲቀጣ ተደርጓል። ይህ የሚያሳየው ውጥረቱ በባህር ላይ ብቻ ሳይሆን በየብስም በዲፕሎማሲውም በስለላውም ዓለም ቀጥሎ መሆኑን ነው። ዓለም ዛሬ የቆመችው በሁለት ስለታም ጎራዴዎች መካከል ነው። በአንድ በኩል የዓለምን ኢኮኖሚ አንቆ የያዘው የነዳጅ ቀውስና የባህር ላይ ከበባ፣ በሌላ በኩል ደግሞ በማንኛውም ደቂቃ ሊፈነዳ የሚችል ግዙፍ ጦርነት። አሜሪካ በኤጂያ ውቅያኖሶች ላይ የጀመረችው የመርከቦች አደንና ኢራን በሆርሙዝ የባህር ሰርጥ ላይ እያሳገች ያለችው ግትርነት ነገ ለሚመጣው ዓለምም ምን አይነት መልክን እንደሚሰጡት መገመት አዳጋች ነው። በህንድ ውቅያኖስ ላይ በአሜሪካ የጦር መርከቦች ተከባ የምትጓዘው ዶሪና፣ በማሌዥያ ዳርቻ አቅጣጫዋን ቀይራ የተደረገችው ዲፕሲና በኢራን እጅ የወደቁት የላይቤሪያና የፓናማ መርከቦችም የዚህ ታላቅ ድራማ ተዋናዮች ናቸው። የሰው ልጅ የሰላምን ዋጋ የሚረዳው ጦርነት ደጃፉ ላይ ሲቆም ብቻ ይሆን ወይስ እነዚህን ሀያላን መንግስታት ለዓለም ህዝብ ሲሉ ወደ ጠረጴዛ ዙሪያ ይመጡ ይሆን? የመካከለኛው ምስራቅ ምድርም በደም እየታጠፈች የዓለም ገበያም በነዳጅ እጥረት እየተናወጠ ባለበት በዚህ ሰዓትም የሰላም ጭላንጭሎ የሚታየው በኢስላማባድ በሚደረገው ድርድር ላይ ብቻ ነው። ሆኖም ያ ድርድር እስካሁን ፍሬ አላፈራም። ትራምፕም ጥቃቱን ላልተወሰነ ጊዜ ማዘግየታቸው ለሰላም የተሰጠ ዕድል ይሁን ወይም ለበለጠ ጥቃት የሚደረግ ዝግጅት ጊዜ የሚፈታው እንቆቅልሽ ሆኖ ቀጥሏል። እስከዚያው ግን በውቅያኖሱ ላይ ያሉት መርከቦች መተላለፊያ አጥተው ይቆማሉ። የነዳጅ ዋጋው ሰማይ ይነካል። በሊባኖስና በኢራን ሰማይ ላይ ደግሞ የጦር አውሮፕላኖች ድምፅ እንደ ንጉሥ ይነግሳል። ዓለም በጉጉትና በፍርሃት የምጠብቀው ያ የሰላም ዜና መቼ እንደሚሰማ ባይታወቅም ዛሬ ግን ታሪኩ እንዲህ በውጥረት እየተሞላ ነው።